አምቦ እስር ቤት ነው የተወለድኩት። ለመጀመሪያ ጊዜ 30 ሺህ ብር ከገዳም ሰራሁኝ። አርብ ለኔ ዳንኪራ ነች፣ አርብ ለኔ ጭፈራ ነች። የያዝኩትን ብር እንደፈለኩ መረጭበት። እቤትም ማደሪያ አላውቅም። 42 ከገዳም ወጥቼ ማለት ነው። ሄጄ ከፈት አድርጌ ብሯን ይዤ ቅዱስ ቁርባን ቆርቤ አስቀድሽ ሰርቄ ቅዱስ ቁርባን ቆርቤ ሆለታ የሚባል ሀገር መንፈሱ ነድቶኝ ሄጄ እዛም አሰርቻለሁ። ያጎቴ እዚህ ጋር ነው፣ የዛኛው ደግሞ እዚህ ጋር ነው ብሎ ተነሳብኝ ማለት ነው። ስል ወደቀ እዚህ ጋር እኔ ያልተያዝኩበት ያባለዘር ሴጣን እኮ ይኸውልህ ኮንኮርድ አስተኝቶኛ ቃል ዲሲ ኮርነር አስተኝቶኛ ቃል ሴጣን እንደፈለገ ተጫውቶብኛል። በዚህ መንዛሪዎች አሉ ሳሪስ ማለት 2 ብር ለ1 ሺህ ብር አፍዘን እንቀይራለን። የ2 ብር ሪያል ይዘን ማለት ነው። እግሯ ላይ እኮ ስንት ወድቅ ያለው ብራዘር አደራ ልጅ ለወንድሜ ነው ግን ጥዬው ከመጣሁት እኮ ነው ሰካራው ገባ አጣቲ ሲጨልቅ ማለት ነው። ወንድሜ ፎቶ ቤት ከፍታለሁ ብሎ ሙሉ የፎቶ ቤት ቀሰር ይከፈታል። ሙሉ የፎቶ ቤት ተቃጣቃለ ሙሉ ካሜራ ሙሉ ይሄ እንደ መብራቶቹ ምናምን መጥቼ አንተ ሌባ መንፈሱን ሊጥራል ያለ አንተ ሌባ እኔ እኮ አለ ፈረንጁን እኮ አጋድመ ስትወጣ አብሬ ነበርኳል። ግን እግዚአብሔር ፊቶኝ የምነግርህ ይሄን ሚስጥር ማንም አያውቅም። ወደ ኮተቤ ጠቋር ያለበት ጠቋር እዛ ነው ያለው። በደጓ ላይ ያረፈ ጠቋር እዛ ነው ያለው። አንተ ጠቋር ናፈቀኝ። ጠቋር እንደስከባዩ ይሄኛው ታሪክ ነግሮኛል። ይሄኛው ደግሞ ምን እንደሚነግረኝ ሰማላቅ ማለት ነው። ናፈቀኝ ጠቋር ታውቃለህ። የጫት ተቀጥቅጦ ሐውዛ ቂጣ በጣዝማማር በባዶ ወዳችን እያበሉ እኔና ልጄንም ጭምር አጋንንት እኮ በነገራችን ላይ ሪፈር ያውቃል። እኛው ከጤና ጣቢያ ወደ ምናምን ሰዎች ሪፈር በቃ ሂድ። የት ደግሞ ሊድ ጓጉቻለሁ መፈታት እንዲለቅ በግራዋ መታጠብ አለብህ። እኔም ብቻ አይደለም ብዙ ጓደኞቼ ወስጃ ሳትዳለሁ እዛ በግራዋና በሎሚ ላቀች እዚህ ጋር ተቀምጦብኝ በእጣን ነው የሚፈረድብኝ። በጉ ንጹህ ልጅ ነው ተብዬ እጣኑ እንዲጨሳል እሷ ትተነብይላቸዋለች ለነሱ። ይሄን የሚያካክል እባብ እየመጣ ለሊት አብሮኝ ነው የሚያለው። በእባብ ገለጥልሃለሁ ስላለኝ እዛ ድቤ ሲመታ ከቀይ ባህር ቀጥታ ፊዚካሊ የሚያሽካኩ ሴቶች ቆንጆ ሴቶች ይመጣሉ። መኪናውን እኮ ይነዳሉ እዛ ከተማ ላይ በነገራችን ላይ ማለት ነው። መናፍስቱ ማለት ነው። አመድ ላይ አስተኝተውን ያውቃሉ። ሲነጋ አመድ ላይ 3-4 ቀን ከአመድ ላይ ተነስቻለሁ። ሲነጋ እዚህ ጋር ላንድ ክሩዘር መኪና መጥቶ እንዲያስረው እዚህ ጋር መጥቶ እዚህ ጋር ሺህ አንበሶ የሚባል የወንድ አንጋፋ ነው። ሺህ አንበሶ የሚባል ማርያም ጂጆ ደግሞ የሴት አንጋፋ ነች። ይኸውልህ ተኮላሽ ማለት ሌዝቢያንስ ማለት ነው። ተኮላሽ እያሱ መንፈስ ያረፈባቸው ሰዎች የወር አበባ ሁሉ ያሉ ወንዶቹ የወር አበባ ሁሉ ያሳያቸዋል። አንተ አለች አንተ ትክደናለህ ለዛው ጠላታችን ትሆናለህ አለች። አንተ ስቅስቅ ብዬ አለቀስኩ። ስቅስቅ ብዬ እኔ አልከዳሽም። በነገራችን ላይ ብዙ የኢትዮጵያ ባለሀብቶች እንደው በእግዚአብሔር ፊቶኛ ነገር የሀብታቸው ምንጩ ብዙ ማለት ነው። ምንጩ 2 አንዱን ሰርቀው ነው፣ ሁለተኛ በድግምት ነው። መድኃኒት ያበላኝንም ደብተራውን አሁን ልንገርህ 3 ፊት ሳለ አሁን አንመቻመችም። በቤተ ክርስቲያን ስም ማንም ማጭበርበር የለበትም። ሄጅ ያገኘሁት አዲስ ኪዳን እና ሐዋርያው ቅዱስ ጳውሎስ እና ሐዋርያው ቅዱስ ጴጥሮስ የሰበኩት ወንጌል ነው። እዛ የአባለ ዘር በሽታ የተጫወተብኝ እኔ አላፉን ገልጬ አሳየዋለሁ። ተይዣለሁ። ሰይጣን ሰጥቶ አክብሮ ያከበረው ሰው የለም። ተረዳኝ። ይሰጥሃል፣ በሰጠ ያጠፋል። አሁን የአድባር ዛፍ ላይ ቅቤ ጨሌ አቴቴ ወላ ምናምን የሚደረግ ክንውን በኢትዮጵያ ምድር ላይ መሰበር አለበት። ከአጋንንት ነው። ትላንትና አብሬያቸው የማገጥኳቸው ሴቶች ወደ ጌታ ይመጣሉ። ይበቃል። ለዛ ለቆሻሻ ውስጥ ይበቃል። ቢኒያም ለካህን
ራስን አስመርምር በሚለው መሰረት ሄዶ ለካህን ራሱን ማስመርመር የሚገባው ነገር በፕሮቴስታንቶች ባህል መሰረት በአደባባይ እንዲህ ያንዛረጠ ወንድማችን። ከዚህ መንፈሱ ካልወጣ አሁንም ያጋጨናል። መንፈሱ እስካለ ድረስ ያጋጨናል። ስፖንሰር ያደረጉት ኤርትራውያን ናቸው። በዛ ቦታ ላይ በውጭ ሀገር በብዙ ቦታዎች ላይ ኤርትራውያን ቤተክርስቲያን በሌለባቸው ጋር ከኛ ቤተክርስቲያን ጋር ተቀላቅለው ይመጣሉ። አንዳንድ ቦታ ለሀገሪትነ ኢትዮጵያ የሚለው ጋር ለሀገሪትነ ኤርትራ ለምን አይባልም የሚል ጸብ አለ፣ ክርክር አለ። ሁለት ሀገር እንድንኖር ስለተደረገ ማለት ነው። ኤርትራ በኢትዮጵያ ውስጥ መኖሯን እንዳትኖር ስለተደረገ ማለት ነው። እዚህ ሲያትል ላይ የተፈጸመውን ነገር ሲያወሩ ሰምተናቸዋል። ነገር ግን እኔ ከራሱ ከአስተዳዳሪው አንደበት ነው የሰማሁት። ምስክሮች ባሉበት ካህናት ባሉበት ነው የነገረኝ። ሲነግሩኝ ደግሞ ወንድሜ ነው፣ አብሮ አደጌ ነው። የቀጨኔ መድኃኔዓለም ሰዎቹ መጥተው ለምን እንደዛ እንዳሉ አላውቅም። ግን አንድ ነገር አግኝቻለሁ እዚህ ጋር። ይሄ መንፈሱ ይሄ አሁን ያለው መንፈስ ከኢትዮጵያዊነትና ከባንዲራ ከሰንደቅ ዓላማ ጋር ያለውን ጸብ እንመልከት። ያናቸው ወይ በኢትዮጵያ ቤተክርስቲያን ጀርመን አለ፣ አውሮፓ፣ ካናዳ ምናምን አለ። የኢትዮጵያ ሰንደቅ ዓላማ የግድ ነው፣ ማንነት ነው። ሰዎችም የሚያዩት ይሄ ኦኬ፣ ይሄ የኢትዮጵያውያን ሬስቶራንት ሊሆን ይችላል፣ ቤተክርስቲያን ሊሆን ይችላል። ምልክታቸው ነው፣ የኢትዮጵያ ምልክቷ ነው። ይህን ምልክት የሚጠላ አረንጓዴ፣ ቢጫ፣ ቀይ የሚጠላ ደግሞ ከመናፍቅ በስተቀር ማንም የለም። ይሄ ባንዳ የባንዳ ልጅ፣ ቅጥረኛ የቅጥረኛ ልጅ ባንዲራዋን ሲያይ የሚያዞረው የሚነስረው የሚያንተባትበው አንድ መናፍቅ ነው። ሁለተኛ ደግሞ የኢትዮጵያ ጠላት ነው ማለት ነው። አይታችሁ እንደሆነ በብዙ የጴንጤ ቸርች ውስጥ በቸርቻቸው ውስጥ የአሜሪካ ባንዲራ አለ፣ ኢትዮጵያ ውስጥ የካናዳ ባንዲራ አለ፣ የጀርመን ባንዲራ አለ፣ የስፔን ባንዲራ አለ። የጃፓን እና የቻይና ለምን እንደሚያደርጉ አላውቅም። የእስራኤል ባንዲራ አለ። እስራኤል የፕሮቴስታንቶቹ ለምን እንደሚደግፏት ለምን እንደምትደግፋቸውም አላውቅም። በመናፍቃኑ ቤት ግን የእስራኤል ባንዲራ ይውለበለባል ማለት ነው። ይውለበለባል። ጃፓኖች ቡዲዝሞች ናቸው፣ አይመለከታቸውም። ስለዚህ ነገር ግን በጀት ፈንድ የሚያመጣ ኃይል ስላለ ፈንዱን እንዲመለከቱ ፈንድ አድራጊዎቹን ነው በፕሮቴስታንት አውደ ምሕረት ላይ የምታዩት። የኢትዮጵያ ቤተክርስቲያን ላይ አንድ ባንዲራ ነው የምታዩት፣ አንድ ሰንደቅ ዓላማ ነው የምታዩት። ባንዲራም አይደለም፣ ባንዲራ የጣሊያን ቃል ነው። ባንዲራ የጣሊያን ቃል ነው። እኛ ሰንደቅ ዓላማ ነው ያለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤት ስትሄዱ አንድ ባንዲራ አንድ ሰንደቅ ዓላማ ነው የምታዩት። አሁን ያን የቀረው ሁለት ቦታ ነበር። የኢትዮጵያ አየር መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ብቻ ነበር ሰንደቅ ዓላማው አንስተውታል። ቀጥሎ ሰንደቅ ዓላማው ይነሳ ብለዋል። አልተስማማንበትም ብለዋል። ቀጥሎ አረንጓዴ፣ ቢጫ፣ ቀዩም ይጠፋል ብለዋል። አብይ ይሄ እንደሚቀየር ነግሮናል። አንድ እሱ ነው የቀረው። ቤተክርስቲያን ነበር። ቤተክርስቲያን አማራ ክልል ብቻ ነው አሁን የቀረው እንጂ እና ከተማ ውስጥ አንዳንድ ቦታ እንጂ ደብረ ሊባኖስን የሚያህል ቦታ ዛሬ ታላቅ በዓል ነበረ ቀርቷል። የአርጀንቲና ባንዲራ ነው ኦሮሞዎቹ በኢትዮጵያዊ ጻድቅ በተክለ ሃይማኖት ገዳም በደብረ ሊባኖስ እንደምትመለከቱት ከዛ ነው ዛሬ የተላከልኝ። ይኸው ባንዲራው የተሰቀለው ያ በአረንጓዴ ቢጫ ቀይ ደምቅ የነበረው ኦሮሞዎቹ አንፈልግም ስላሉ ኦሮሞም አንፈልግም ስላለ ደብረ ሊባኖስ እንደምታዩት የፈረንሳይ የአርጀንቲና ባንዲራ ሆኗል ማለት ነው። ነጭና የሆነ ውሃ ሰማያዊ ሆኗል ማለት ነው። ስለዚህ ከቤተ ክርስቲያን ቀስ ብሎ ጠፍቷል ማለት ነው። ይሄንን ደግሞ እነ ሄኖክ ካመጡና ከመድረኩ ላይ በሙሉ አጠፉት ማለት ነው። ነጠላ ለብሶ የሚገባ ነጠላ ለብሶ የሚመጣ አጠፉት ማለት ነው። ማንነት ነው እየጠፋ ያለው። አሁን ወንጌል ምናምን ትለኛለህ። ወንጌል የምሰማው እኔ ማንነት ኖሮኝ ነው። ማንነት ኖሮ እሰማለሁ። ማንነቴን ይዤ ነው የሚቀበለኝ። እኔ ኢትዮጵያዊ ነኝ። ስመጣ ሰንደቄን ለብሼ ነው እንዲቀበለኝ ፈልገው እንዲያከብረኝ ፈልገው ኢትዮጵያውያንን አንድ ላይ የሚሰበሰው የኢትዮጵያን ሰንደቅ ዓላማ አይቼ ነው መቀመጥ ፈልገው። ይሄንን አልፈልግም የሚል በኢትዮጵያ ቤተክርስቲያን ውስጥ ያለ መናፍቅ ነው። ጸረ ኢትዮጵያ ኃይል ቅጥረኛ ባንዳ ተሰግስጓል። እበዲህንን ይሄ ያጋንንቱ አሰራር ነው። ስላለቀቀ ዛሩ ኢትዮጵያ የምትባል ሀገር አይወድም እኮ
የቅዱሳን ሀገር እኮ ነው፣ የቅዱሳን ምድር እኮ። ይሄ ሁላ መከራ ዶፍ የሚዘንብባት እኮ ትግሉ እኮ የመንፈስ ስለሆነ ነው። ከመንፈስ አንዱ ኢትዮጵያዊነት ነው። ኢትዮጵያዊነት ነው። ጠላት እየሰራ ያለው አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ካህናት፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ምዕመናን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ራሷን ቤተክርስቲያኗንና ኢትዮጵያ የምትባለውን ሀገር ምልክቷን ነው እያፈረሰ ያለው ማለት ነው። አለቅ እየሆነ ያለው ይሄ ነው። እና የሲያትሉ ሰው መጥቶ ይናገራል። እንስማውና እንምጣ። ምናልባት ቢኒም ገልጸው ሆነ አላውቅም፣ የባንዲራ ጉዳይ ነው። ባንዲራ ሰንደቅ ዓላማ ነው። ሰንደቅ ዓላማ ማለት የአንድ ሀገር መለያ ምልክት ማለት ነው። ሰንደቅ ዓላማ የሚለው ራሱ ምልክት የሚል ትርጓሜ ነው ያለው። ሰንደቅ ዓላማ የአንድ ሀገር መለያ ነው። የቤተ ክርስቲያን ሰንደቅ ዓላማዋ መስቀል። እሺ፣ የቤተ ክርስቲያናችን ሰንደቅ ዓላማ መስቀል ነው። ምልክቷ መስቀል ነው። የትም ስትሄዱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሁን ሀገር ቤትም ብትሄዱ ቤተክርስቲያኒቷ ላይ የምታዩት ባንዲራ ሳይሆን መስቀል ነው። ስለዚህ እኔ በጣም የተሳሳተ የተደበላለቀ ነገር እየተደረገ ነው እና ምዕመናን እባካችሁ ይህንን ለዩ። ፖለቲካና ሃይማኖትን እንለይ። ቤተ ክርስቲያን በዚህ በባንዲራ ጉዳይ አይደለም የምትታወቀው። ቤተክርስቲያን የምትታወቀው በመስቀሏ። የኦርቶዶክስ ተዋሕዶ ቤተክርስቲያን በተለይም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መለያ መስቀል ነው። ባንዲራ ግን እንደ ኢትዮጵያዊነቷ ኢትዮጵያ ለምትባል ሀገር ኮንትሪቢዩት አድርጋለች ብዙ ነገር። ሀገርን ከነስሟ ከነክብሯ ጠብቃለች። ዘመቻ ሲመጣ ወራሪ ሲመጣ ታቦቷን ይዛ አብራ ዘምታለች። የሀገሪቷን ክብር አስጠብቃለች። ከዛ አንጻር ነው ባንዲራ የምንይዘው እንጂ የኦርቶዶክስ እምነት ባንዲራ አይደለም። አረንጓዴ፣ ቢጫ፣ ቀይ የቤተክርስቲያን ባንዲራ አይደለም። በነገራችን እንደ ኢትዮጵያዊነት ነው የምንይዘው። እንደ ኢትዮጵያዊነት ማለት ቤተክርስቲያንም ኢትዮጵያዊ ስለሆነች እንጂ ማንዳቶሪ ግዴታ የሚባል ነገር የለም። ምክንያቱም ሂዱ የትኛው ማጥቢያ ላይ ስትሄዱ በኢትዮጵያ ኮንቴክስት ታስቡት ማለት ነው። ኦኬ፣ በኢትዮጵያ ኮንቴክስት ስታስቡት የትኛው ማጥቢያ ላይ ስትሄዱ ባንዲራ በዓል ሲከበር ነው የምናየው እንጂ ቤተክርስቲያን ስንገባ ባንዲራ ላይ እና ለምንድን ነው መቀላቀል የተፈለገው? ይሄ እንግዲህ ራሳቸው ሊያስቡበት ይገባል። ከዛ ውጭ ግን ቤተክርስቲያን የምትታወቀው በመስቀል ነው። ከሩቅም የምናየው መስቀሉን ነው። ባንዲራ መለያ ምልክቷ የቤተክርስቲያን መስቀል ነው። ይህንን በደንብ በቃ ይሄ የባህታዊ ትምህርት እየቀላቀልን መከራ ባናይ በጣም በጣም እንደው ይህን ላሰምርበት እፈልጋለሁ እና ኦፍኮርስ ኢትዮጵያ እንግዲህ ወንድማችን የሲያትል በዓታ ለማርያም ኮሚቴ ነው፣ አዘጋጅ ነው። ካህኑ አስተዳዳሪው የሰጡትን ሰንደቅ ዓላማ ካልሰቀሉት ሰዎች አንዱ ነው ማለት ነው። ግን ቤተ ክርስቲያን ኢትዮጵያን ስትገልጻት ኢትዮጵያ ታበጽሕ እደዊሃ በእግዚአብሔር ብላ በ2000 ስዕል ላይ ያለ በየትኛውም ቤተ መቅደስ ውስጥ ብትገቡ ኢትዮጵያ በምትጠቀስበት ቦታ ያለው ስዕል ይሄ ነው። አረንጓዴ፣ ቢጫ፣ ቀይ የምትመለከቱት ነው። አረንጓዴ፣ ቢጫ፣ ቀይ ያለ አብን ከሰማይ አድርጎ እጆቿን ስትዘረጋ አድርጎ የቤተ ክርስቲያን የኢትዮጵያ ሊቃውንት ኢትዮጵያን የሚገልጹት በዚህ ነው። በዚህ ነው ኢትዮጵያን የሚገልጹት። ይህን ሲያይ የሚናደደው የባንዳ ልጅ መናፍቅ ጸረ ኢትዮጵያ ኃይል ብቻ ነው። ምክንያቱም በዚህ ሰንደቅ ዓላማ መሪነት አባቶቻችን ድል አድርገዋል። ታቦቱን ይዘው ሰንደቋን ይዘው ሄደው ማለት ነው። ይህን ሲያይ የሚናደድ የባንዳ ልጅ፣ ይህን ሲታይ መናፍቅ፣ ምንፍቅናው ከውስጡ ያልወጣለት፣ ሰይጣናዊ አሰራሩ ከውስጡ ያልወጣለት ይህንን በጾም በጸሎት በሰጊድ ራስን በመግዛት ማውጣት ሲገባው በለመደው የምንፍቅና ልምድ መጥቶ እዚህ ይጋጫል። አሁን የኔና የቢኒያም እየተጋጨ ያለው መንፈሱ ነው እየተጋጨ ያለው እንትን ይዤ መጣው። ይህን ይዞ ነው እንግዲህ ሲያትሎች ይህን አድርገው ከሆነ እንገናኛለን፣ ምንም ችግር የለውም። ቀጣይነት አለው አይደለ? እንገናኛለን። እናንተ ያገኛችሁትን ያህል ሰው እኛ ማግኘት አያቅተንም። የኢትዮጵያ ጸረ ኢትዮጵያ አቋም፣ ጸረ ኢትዮጵያ ኃይል ካላችሁ ቤተ ክርስቲያን የትም ብትሄዱ፣ አሜሪካ ብትሄዱ፣ እንደውም በዓታ ውስጥ የአሜሪካ ባንዲራ እንኳን የለም።
አስተዳዳሪው እንደነገሩኝ ከሆነ የኢትዮጵያ ባንዲራ ብቻ ነው ሰንደቅ ዓላማው ብቻ ነው የቆመው ማለት ነው። በየትኛውም አሜሪካ መቅደስ ውስጥ ብትገቡ በግራ በቀኝ የአሜሪካና የኢትዮጵያ ሰንደቅ ዓላማ ነው ያለው። አለቀ። እዚህ ጀርመንም ስትመጡ በግራ በቀኝ የኢትዮጵያና የጀርመን፣ ፈረንሳይ ስትሄዱ የፈረንሳይና የኢትዮጵያ፣ ጣሊያን ብትሄዱ የጣሊያንና የኢትዮጵያ ቤተክርስቲያን አምባሳደር ናት። አምባሳደር ናት ቤተክርስቲያን። ሰዎችም የሚመጡት የኢትዮጵያ ቤተክርስቲያን እንሂድ ብለው ነው የሚመጡት። ሙሉ ወንጌል ቸርች ምናምን የሚባል የላትም። የኢትዮጵያ ናት። በኢትዮጵያውያን የተሰራች ዜማዋ ኢትዮጵያዊ፣ ቅዱሱ ኢትዮጵያዊ፣ መጻሕፍቶቿ ኢትዮጵያዊ፣ ቋንቋው ኢትዮጵያዊ፣ የሚያመልኩት ኢትዮጵያውያን፣ ሰባኪያኑ መምህራኑ ኢትዮጵያውያን የሚያመልኩበት ነው። እኛ የቀላወጥ ነው እኛ ያመጣ ነው የለም። ስለዚህ የጎረቤት ፍም እሳት የጎረቤት እሳት የመንደር እሳት እየለቀሙ መጥተው እኩል መነጋገር አንችልም። ይሄን ነው የምንነጋገር። እኩል መነጋገር አንችልም። ደረቴን ነፍቼ ነው የምናገረው። ደረቴን እኔ በቤተ ክርስቲያኒቷ ውስጥ ሆኜ ከቤተ ክርስቲያኒቷ ጠላት ጋር ጉሮሮ ለጉሮሮ ተናንቄ በነበርኩበት ሰዓት ወይም በከረምኩባቸው ጊዜያት የኢትዮጵያ ቤተ ክርስቲያንን ከውጭ ሆኖ ሲያጠቃ የነበረ ቃልቻ ሰይጣን አጋንንት ሆኖ ቤተ ክርስቲያኒቷን ሲንል የነበረ ሰው ዛሬ መጥቶ ተቀምጦ ማገልገሉ ይሁን እሺ፣ ለዛ በቅተሃል ካሉት ምንም ችግር የለም። እኩል መነጋገር አንችልም። በድፍረት ነው የምናገረው። ፈንዳጩ እንደፈለግኩ ፓስተር ቢኒያም ማለት ገና ሳይመጣ ወይም እንትን ሳይል በፊት ድምፅ የሆንኩለት ቃላት ያስተላለፍኩት ነው። ይመጣል፣ እሱም እንስማው። አምጣው። እሱ ራሱ ስለ ሰንደቅ ዓላማ የሚናገረውም ማለት ነው። አምጣው። መልኩ እየታየ ነው የሚናገረው። እኔ ከዚህ መንፈስ ጋር ነው እየተጣለው ያለሁት። ስሙት። ሰይጣን ሚውት አድርግልኝ። ስለዚህ ሰይጣን የእኛን ፊደል ሀሁን አይፈራም። ሰይጣን አንበሳ የሚለውን አይፈራም። ሰይጣን ሰንደቅ ዓላማችንን አይፈራም። ይሄ ቤተክርስቲያን ትምህርት አይደለም። ዘመድኩ እንግዲህ ያስተምራል። ጎግልዬ አሁንም ላስቸግርህና ስለ ሲያትሎች ሲናገር ልክ ሰይጣን የሚለው ጋር አምጣልኝ። ሰይጣን ፊደላችንን ይፈራል። ሰይጣን መመታት አለበት። እንደዚህ አይነት ትምህርት ማለት ነው። አትሰደብማ ቤተክርስቲያን አጥና ሰንደቅ ልሙጡ ባንዲራ በነበረበት ዘመን የነበሩ አሉ። ሟንበሳ የነበረበት ዘመን ላይ የነበሩ አሉ። አምባሻው ላይ የነበሩ አሉ። አረንጓዴ፣ ቢጫ፣ ቀይ ከቀኝ ግዛት ጋር የምናያይዘው የቅርብ ጊዜ ትዝታም ብቻ ነው። ከዛ በፊት ምንድን ነው የኢትዮጵያ ሰንደቅ? አጥና ቅዱስ ትውፊት ላይ ቤተክርስቲያን እኮ አንዲት ናት። ደግሞም አንድ ፓትርያርክ አንድ መንበር ብለን እኮ ነው አንዲት ቤተክርስቲያን ብለን ነው የምናምነው። ይህን ስንል ግን አድምተን እንንገር፣ 6ቱ ሀያት ቤተክርስቲያን ጨምር ናቸው። ተው ይሄ የባህታዊ ስብከት ይቀር። የዝም ብለህ የሐሰተኛ ባህታውያን ስብከትን እንደው ያዙ ይልቀቁኝ አትበል። ቴዎድሮስ ይመጣል ምናምን እያልክ ያዙ ይልቀቁኝ አትበል። እኛ የሚመጣ አንድ ተስፋችን ነው። ቤተክርስቲያን አለ ብላ የምትናገር አታደናገር። ፍየል ከመድረሷ ቅጠል መበጠሷ ይላል። ይሄ ነው መጀመሪያም በር የሰጡት የከፈቱለት ሰዎች፣ ለቢኒያም ትምህርት ቅርብ የሆኑ ሰዎች በቤተ ክርስቲያን ውስጥ ሆኖ የምንፍቅና ትምህርት ሽታ ያለባቸው ሰዎች ነበሩ ዙሪያው የሰፈሩት ማለት። እበትነዋለሁ፣ እመተዋለሁ አልኮ ቅጥቅጥ አድርጌ እበትነዋለሁ። ሰይጣን እደግመዋለሁ። ጻፉታች ያላችሁ ሰይጣን ፊደላችንን ይፈራል። እኛ የምንጸልየው በፊደላችን ነው። ፊደላችን ኃይል አለው። ፊደላችን ትርጉም አለው። ሀ ብሂል እያልን ለብሂል እያልን ሀመርሃ ብሂል እያልን መብሂል እያልን እየተነተንን ነው። እያንዳንዷ ፊደል ኃይል አላት። እያንዳንዱ ፊደል መንፈሳዊ ኃይል አለው፣ ጉልበት አለው። ለዚህ ነው ከኢትዮጵያ ምድር የአማርኛ ፊደል እንዲጠፋ፣ የቄስ ትምህርት ቤት እንዲጠፋ፣ ዳዊቱ መድገም ፊደሉን መድገም እንዲጠፋ
በላቲንና በአውሮፓውያን ፊደል በኤቢሲዲ እንዲተካ እየተደረገ ያለው ፊደላችን ኃይል ስላለው አጋንንትን የሚቀጠቅጥ እኛ ክርስቶስን በምንጠራበት ሌላው አያውቁትም። እኛ በምናቀው መጠን አያውቁትም። እኛ በምናመልከው መጠን አያመልኩትም። እኔ ስለ ራሴ ቤተክርስቲያን ነው የምናገረው። እኔ ቤተክርስቲያን ውስጥ ሆነ ስለ ሌላው እንድትከራከርልኝ አልፈልገው። ሰይጣን ሰንደቅ ዓላማዬን ይፈራል፣ ይንቀጠቀጣል ነው የምልህ። ይንቀጠቀጣል። ይሄ ሰንደቅ ዓላማ ነፃ አውጪ ነው። ይሄ የኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀዩ ድል አድራጊ ነው ብለው እነ ጋና የአፍሪካ ሀገራት ቅርጹን ቀያይረው የኢትዮጵያን ሰንደቅ ዓላማ እንደ ኃይል እንደ ምልክት አድርገው ነው የተጠቀሙበት። ይሄንን ለወደል መናፍቅ አይገባውም። ይሄንን ከሰይጣን ጋር ሲተኛ ለከረመ አይገባውም። ይሄንን ጸረ ኦርቶዶክሳዊ አቋም ይዞ ቤተክርስቲያንን ሲያፈርስ ምዕመናኗን ሲያፈልስ የነበረ ሰው አይገባውም። ፍየል ከመድረሷ ቅጠል መበጠሷ። ስለዚህ ዛሬ መጥቶ የኢትዮጵያ ቤተክርስቲያንን የምትተነትንበት የምትናገርበት አንዳች አቋምም አቅምም የለህም። እነግርሃለሁ። ጻፉላችሁ። ፊደላችን ኃይል አለው በሉ። ኃይል አለው። አጋንንትን ያባርራል። ፊደላችን ትርጉም አለው። እኛ ኢትዮጵያውያን ነን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጆች ነን። ፊደላችን ኃይል አለው። ኃይሉ ለአንተ ነው፣ ለደካማው፣ ለቀሽሙ። ፊደላችን ኃይል አለው፣ ጉልበት አለው። ሰንደቅ ዓላማችን መብረቅ ነው። ይህን ሰንደቅ ዓላማ ሲያዩ የሚነስራቸው አሉ፣ እናውቃለን። የሚያንዘረዝራቸው አሉ፣ እናውቃለን። ሲያዩት ካላቃጠልኩት ካልቀደድኩት የሚሉ አሉ፣ እናውቃለን። ኃይል ስላለው ነው፣ ፓወር ስላለው ነው፣ በዋጋ የመጣ ስለሆነ፣ ምስጢር ስላለው ነው። ከምድር ላይ እናጥፋው የሚባለው ይሄ ስለሆነ ነው። ለዚህ ነው ካህኑ የሚገደለው፣ ለዚህ ነው ኦርቶዶክሳዊ የሚገደለው። ለሌላ አይደለም የሚገደለው። ከሰንደቅ ዓላማችን ጋር ማለት ኤርትራ ሄደህ እኮ ትልቁ ደብረ ቢዘን እኮ የኢትዮጵያ ባንዲራ ውስጥ ጉልላቱ ላይ የነበረ ነው። ትሪውን አይቻለሁ እስካሁን ድረስ የኢትዮጵያ ባንዲራ ያለበት ነው። በጉልበት እኮ ነው የተገነጠለው። ሂድ ትግራይ እናቶቻችን ወገባቸውን እኮ አድርገው ኢትዮጵያዊ ማንነትን እንዴት ታቀለዋለህ? እንዴት ታረክሰዋለህ? እኔን ያስተማሩኝ ባህታዊ የማስተምረው ባህታዊ ትምህርት ከሆነ በሰንደቅ ዓላማ በፊደሌ ጉዳይ ባህታውያኑን እግዚአብሔር ረጅም ዕድሜ ይስጣቸው። ካንተ ፓስተር ይሻላል። ካንተ አውሮፓዊ ፓስተር መጥቶ የአውሮፓን ቅላጼ የአውሮፓን ትምህርት ገንዘብ እየሰጠ ዱቄት እየሰጠ ኢትዮጵያ ሀገር እንድታፈርስ የኢትዮጵያ ቤተክርስቲያን እንድታፈልስ ያንማ የሌላቸው ቢዝነስ እናጠምቃለን ብለው ጸጉራቸውን አጎፍረው ህዝብ የማይዘርፉ ነጋዴ ሐሰተኞቹን አይደሉም። የኔ አባቶች ባህታውያን አሉ። ጤዛ ልሰው ድንጋይ ተንተርሰው ቅጠል በጥሰው የሚጾሙ የባህታዊ ልጅ ነኝ፣ የባህታውያን ልጅ ነኝ፣ የአባቶቼ ልጅ ነኝ። እኔ አንተ የምትኮራበትን ፓስተር አንተ የምትኮራበትን ነጭ ልኮራበት አልችልም። እኔ እያየሁ ያደግኩት ሰንደቅ ዓላማዬን ነው። እኔ እያየሁ ያደግኩት ባህታውያኑን ነው፣ መነኮሳቱን ነው። እኔ እያየሁ ያደግኩት ገዳማቱን ነው። የኖርኩት ከገዳማውያኑ ጋር ነው። እኔ ኮራለሁ። እኔ ያልኮራው ማን ሊኮራል? ይህንን የደነቆረ ቃጥቅጬ ያልኩ አጠገብህ የሰፈሩት ሴቶች አያድኑህም። ሚኪ ከፓሪስ አያድንህም። ሲያትሎች አያድኑህም። ቃላት መወራወር ነው፣ መጻፍ ነው፣ መነጋገር ነው። እሱም በደንብ አድርገን እናያለን ማለት ነው። እናያለን። ይሄም የመጣው እኔ መናገር በመጀመሬ ነው። የተኩላውን ለምድ እየገለጥኩት ስለመጣው ነው። ጠቅ አረጋለሁ፣ ትለፈልፋለህ። አዳነችን ብዬ ነው ምናምን እኔ ምናምን የምትሰራው ደግምልሃለሁ። አሁንም ለብልጽግና ነው የምትሰራው፣ እንዴት ነው ኡጋንዳ ተቀምጠህ በኢትዮጵያ ንግድ ባንክ ገንዘብ አስገቡልኝ የምትለው? እስቲ እግዚአብሔር ያሳያችሁ፣ ተመልከቱት። እንዴት ነው የምትለው? ዱባይ ሄድክ፣ በር ዘጉብህ። ዱባዮች ነቁ፣ በሩ ዘጉብህ። ወደ ግብፅ ወደ ምናምን አልክ፣ በር ዘጉብህ። ኡጋንዳ ሄድክ። አሁን ደግሞ በዛ ተነስተን አንዱ ዓለም ዳግማዊ የጻፈልህ ደብዳቤ እጄ ላይ አለ። ፓስተር ቢኒያም
ለእመቤታችን የእርገት በዓል ዳላስ ይምጣ ብሎ ማለት ነው። እግዚአብሔር ነው የዘጋው። አንዱዓለም ዳግማዊ አሁን ከሄኖክ ኃይሌ ጋር ነው የሚሰራው። እየተንጦዘጦዘ ነው፣ እየተንጦለጦለ ነው። እግዚአብሔር ይቀጠዋል። ጠብቅ። እሱንም ነገር ጻፈው፣ ዝም ብለህ ጻፈው። መምህሬ እኮ ነው። አሁን እንደዛ ወርጄበት እኔ ዳላስ ሲሄድ እንትኑን አቋርጦ የመጣና የወሰደ ልጄ ትጠይቃለች። የዳላስ ሚካኤል ሰዎች መመስከር ይችላሉ። ለአንተ ለፓስተሩ እኮ ደብዳቤ የጻፈ ነው። ለኢትዮጵያ ቤተክርስቲያን አብረው ላደጉት ልጆች አልጻፈም። ለመምህራኑ አልጻፈም። አንዱዓለም ያስወጣቸው ሰዎች በሙሉ ማን ናቸው? ዘርፌ ሊሸቅልባት ነበር፣ ነቃችበት። ምርትነሽ ሊሸቅልባት ነበር፣ ነቃችበት። ቶፕ የሆኑና ወጣ ያሉትን ሰዎች ሊነግድባቸው ነበር። አሁንም ሄኖክ ኃይሌን አንዱዓለም ዳግማዊ ዶክተር የተጠጋው ለቢዝነሱ ሲል ነው። አፍቅሮተ ንዋዩ በአፍንጫው አዙሮ ስለሚደፋው ነው። እኔ ጓደኛዬን የመምህሬን ጠባ ያጣሁትና ነው። እየሰማኝ ነው። አንዱዓለምን ተናገረው በሉኝ። አንዱዓለምን ስናገረው እኔ መምህሬ ነው ያስተማረኝ። እንዲህ እንደሆን ነው ያስተማረኝ። እውነትን እንድጋፈጥ ነው ያስተማረኝ። እውነት ፊት እሱ ደግሞ ሐሰት ሆኖ ሲቀርብ ያው ጋፈጠዋለሁ። አልሽቆም ምን እንዳያደርግ አያስተዳድረኝ፣ አያበላኝ፣ አያጠጣኝ። ቤተክርስቲያን ያከበረችውን ቤተክርስቲያን በአናቷ የደፋ ሰው ነው። አንዱዓለም የሰበሰባቸው ወጣቶች የሉም። አንዱዓለም በዳላስ ወጣቶቹን ሰብስቦ በተናቸው። ዛሬ በዳላስ ሚካኤል ያሉ ወጣቶች አጫሾች ናቸው። ከቤተክርስቲያን ርቀዋል፣ ጠፍተዋል። ዳላሶች ወጥቶ ይናገሩ። በተናቸው። በሲስተም በዘዴ ነው እየሰራ ያለው። ዛሬ ሄኖክ ሲመጣ ሄኖክን ተጠግቶ በሄኖክ ፕሮጀክት ሊያመልጥ ነው። እንሰብረዋለን። እስከቻልነው ድረስ እኔ እስከቻልኩት ድረስ ሄዳለሁ። ካልተቻለ ምናምን አገባኝ። እዚህ ጋር መሬት ስሚ፣ ሰማይ አድምጪ፣ ቤተክርስቲያን መስክሪ ብዬ ነው የሚሄደው። አምጣው ይሄንን ባንኩን ማስታወቂያ ወንድም አለም አሁን መጨረሻ ላይ ላኩልህ። አምጣ ያንበው ሰው። እኔ ዘመድኩን እንደዚህ ተብዬ ምናምን ይለኛል። ልኬልሃለሁ ወንድም አለም። ከኢትዮጵያ በላይ የላኩልህን አምጣው ወንድም። ተመልከቱ። ይሄ አሁን ቴዎድሮስን እኔን ምናምን አድርጎ የለጠፈው ነው። ይሄ ቢኒያም ማለት ነው። የማይወዳትን አረንጓዴ ቢጫ ቀይ እዚህ ለሽቀላው ያመጣታል። ከዛ በኋላ ምን ይላል? ዘመድኩን ስለ ሲያትል የዋሻው ሲጋለጥ ቤተ ክርስቲያን ከሰንደቅ ዓላማ ትበልጣለች። በሊቀ መዘምር ቴዎድሮስ ላይ ለዘመዴ መልስ ክፍል 4 ይህን ቻናል ለመደገፍ ለማሳደግ በዜል አሜሪካ ይሰበሰብለታል። +1 ሰብሳቢው ማን እንደሆነ አላውቅም። ይህን ስልክ ታመጡልኝ አላቸው። ማን ነው ይህ ስልክ? አሜሪካን ለቢኒያም ሽታይ በዚህ ስልክ የሚሰበስበው ማን ነው? ማወቅ እፈልጋለሁ። ከዛ ፔፓል ደግሞ ይሄው ቤታን ምናምን ጂሜል ይላል። ይሄንን ማወቅ እፈልጋለሁ። በኢትዮጵያ ንግድ ባንክ ደግሞ 1015 66 77 942 ሚካኤል ፋንታዬ ብላችሁ ይሄን አገልግሎት ለምትደግፉ ላኩልኝ ይላል ቢኒያም። እገልጣለሁ አልኩ። እገልጣለሁ። አጭበርባሪውላ ለአንተ በኢትዮጵያ ንግድ ባንክ እየተላከልህ አንተ እዛ ሆነ አብይን እየተቃወምክ ነው፣ አዳነችን እየተቃወምክ ነው ምናምን ከዛ ሊገባልህ። ይሄ እኔ የሰራሁት አይደለም፣ ገብታችሁ የምታዩት ነው። ተመልከቱት። እንዳ ዝም ብሎ አይደለም። ሌላው አይኑን ሊጨፍን ይችላል፣ ሊሞኝ ይችላል፣ መብቱ ነው። አታለው እንደፈለግክ አድርጋ አታለው። እኔ በስራችሁ ጣልቃ አልገባም፣ ግን እንድሃለሁ። ፊቴ ስትቆም እጨፈልቅሃለሁ። የቤተ ክርስቲያን አምላክ አይለመንኝ። 52 ዓመት ሞልቶኛል። ከዚህ በኋላ ስንት ዓመት እንደምኖር አላውቀውም። እስካሁን በመጣሁበት መጠን እሄዳለሁ። ፍጻሜን እንዲያሳምርልኝ ይጸልያለሁ። እቀጠቅጠዋለሁ ነው የምልህ። በቃል አይደለ፣ በአንደበት አይደለ፣ አለቀ። በእኔም ማትፈርሱ ከሆነ እናንተ በእሳት ውስጥ ወጥታችሁ አልፋችሁ የወርቅ የሆናችሁ ናችሁ። ይጨበጨብላችሁ። በእኔ የምትፈርስ ከሆነ ግን መጀመሪያም በመሰረትህ ጠማማ ነው ማለት ነው። ጠማማውን ደግሞ እየጠፈጠፍ ነው የምናቃን ነው። ሌላው ልጅ ቆጠቆጥ ይችላል። ዘመድ አትንከው። አሁን የመጣውና ለምን ገደል አይገባም። መስሎ ነው የሚኖረው፣ ሆኖ ነው የሚኖረው፣ ስርዓት አክብሮ ነው የሚኖረው። አለቀ። ይሄ ፓስተር መድረክ አይደለም።
ይሄ የጠንቋይ መድረክ አይደለም። ይሄ አስማተኛ መድረክ አይደለም። ይሄ አጭበርባሪነት መድረክ አይደለም። ድልብ ደግሞ ጥያቄ ያቀርበዋል። 6 ዓመት ቤተ ክርስቲያን አልሄደም ዘመድኩን፣ አጥቢያ የለውም፣ የንስሐ አባት የለውም። ለአንተ ነው እንደምነግረው እኔ። አንተ ነህ ሾውን የምታሳየው። እዚህ ነው የምሄደው፣ እዚህ ነው የምካፈለው፣ እንዲህ ነው የማደርገው ነው እንዴ የምለው። መንገር አለብኝ እንዴ ለአንተ? ከዛ ዛሬ እሁድ ነው ይኸው አስቀድሼ መጣሁ፣ ዛሬ እንደዚህ ብዬ መጣሁ ልልህ ነው እንዴ? እኔ ልነግርህ ነው እንዴ? አላየነውም። ለአንተ የሚያቃጥሩ ሰዎች አሉ እና እነሱ ያሉበት ነው እንዴ የሚሄደው? ይሄ አለማወቅ እየተሰራ ያለው ነገር እንዳልገባህ የሚያስታውቅ ነው። ቤተክርስቲያን መጀመሪያ ወደ ምሕረቱ ላይ ወጣ። ያለሁበት ቦታ ወደ ምሕረት ላይ የሚያስወጣኝ ስለሆነ አልወጣም ብያለሁ። አሜሪካ ሄጃለሁ። እኔ አሜሪካ ሄጃ አንዱ ዓለም ይዞኝ መጥቷል። እኔ እንደ ማንኛውም ሰው አስቀድሻለሁ። ፊትም ቆሜ እንኳን ማስቀደስ አልፈልግም። ፊት ቆሜ ማስቀደስ አልፈልግም። ያለሁበትን አውቃለሁ። ከማን ጋር ጉሮሮ ለጉሮሮ እየተናነኩ እንደሆንኩ አውቃለሁ። እኔ እንደዛ እንደ ፈሪሳዩ ደረቴን ነፍቼ እንትን ምላል እንደ ቀራጩ ደረቴን እየደፋው አሁን እኔ እዚህ መውጣት የሚገባኝ አይደለም ብዬ የማለቅስ ሰው ነኝ። አውቀዋለሁ ከማን ጋር ጉሮሮ ለጉሮሮ እንደምተናነቅ። ግን አንዱ ዓለም ዳግማዊ ኢትዮጵያ ይሄዳል፣ ይመላለሳል። ከስርዓቱ ጋር ምንም ችግር የለበትም። እኔ እንደውም ከኔ ቪዲዮ የዳላስ ህዝብ ለልጄ ያሳየውን ፍቅር፣ ለእኔ ያሳየውን ፍቅር፣ የካሊፎርኒያ ህዝብ፣ የሜሪላንድ ህዝብ፣ የቨርጂኒያ ህዝብ ለልጄ ያሳየውን ፍቅር ደስ ብሎኛል። አባቴ እንዲነዌ እንድትል ስላደረገ ማለት ነው። አባቴ እንዲነዌ እንድትል ልጄን ስላደረገ ተፈርታ ነበር። ከሚወራው ምን ከሚለው ተቃውሞ ይነሳበት የሆነ ምናምን ብላ ፈርታ ነበር። ለዛ ብዬ እኔ እዚህ ድረስ ማስክ አድርጌ እዚህ ጋር መነጽር አድርጌ እዚህ ጋር ሹራብ ኮፍያ አድርጌ ተከናንቤ ነበር። ገና ማምለጥ አልቻልኩም። ማምለጥ አልቻልኩም። ገና ከዚህ ተነስተን ፍራንክፈርት ስንሄድ ዘመዴ አይ እዚህ አልኳት ኦኬ አለች። ከዛ ወደ በርሊን ሄድን። ከዛ ከበርሊን ደግሞ ተነስተን ሙኒክ ነው ሙኒክ ሄድን። እዛ ደግሞ ስንሄድ ዘመዴ ይሄም ጀርመን ስለሆነ ነው ምንም ማድረግ አልችልም አልኳት። ከዛ አውሮፕላን ላይ ወጣ። አውሮፕላን ላይ ስንወጣ ከስዊዘርላንድ የሚመጡ ሰዎች መጡ። አንድ እናትና ልጅ ማለት ነው። ይህን እየሰሙ ሊሆን ይችላል። እንዴት ይልቀቁኝ? እናንተም ካሊፎርኒያ ነው የምትሄዱት? አዎ። ልጅ ናት? አዎ። እኔን ትተው እሷን አባታችሁ አሁን እየሞቃት መጣች። ልጅ ናታ፣ ወጣት ናት፣ ደስ አላት። እሷ የምትጠብቀው የሚረግመኝን ሰው ነው። ሄድን፣ ካሊፎርኒያ ደረስን። ተሸፋፍኜ ሊወጣሁት ተሸፋፍኜ እንደዚህ ብዬ ማለት ገና ጋሪ የያዙት ሽማግሌዎች ናቸው። ይህማ ዘመዴ ነው ብለው ክንብንቤን አውልቀው ሰላም ያሉ። ዳላስም ሲሄድ እንዳትጭን ዳላስ መታሃል? አልመጣሁም። ዳላስ ሄደ? አልሄድኩም። እና በቃ እዛ የሚያቀኝ ሰው የለም። የምንሄድበት ቦታ ሄደን እንመጣለን። እሺ ተሸፋፍኜ መነጽሬን አድርጌ ዘመዴ ሰራ እንዴት ልለፍ? እኔን አይደለም ደስ ያለኝ እየመጡ የዳላስ የካሊፎርኒያ ሰዎች ልጄን እየመጡ እምባዬን መቆጣጠር እስካልችል ድረስ እምባዬን መቆጣጠር እስከማልችልበት ጊዜ ድረስ እድለኛ ነሽ፣ የናንተ ነው፣ የናንተ ጸሎት፣ የናንተ እርዳታ ነው አባታችሁ ለእኛ እንዲሆነው። ይህን ማግኘት ቀላል መሰለ እንዴ? ሄጄም ደግሞ ዛሬ መድረክ ላይ ልወጣ አልፈለግኩም። ራሱ አቋርጦ መጣ አንዱ ዓለም። ከዛ ስለ ህዝቡ ምንድን ነው ያለው? አሁን የገባበት የራሱ ጉዳይ ነው አለ። አሁን የሚሰራው የራሱ ጉዳይ ነው። እኔ ያስተማርኩት ልጄ ነው። እዚህ መጥቶ አውደ ምሕረቱ ላይ ሳይቆም ቃል ሳያካፍል አይሄድም ብሎ ከቅዳሴ በኋላ ካህናቱ ባሉበት ምኖቹ ባሉበት መድረክ ላይ እምቢ እያልኩ ማለት ነው። መድረኩ እኮ ያስለቅሰኛል። እኔ ያገለገልኩበት በዘመዴ የተመለሳችሁ ጴንጤዎች አላችሁ፣ በዘመዴ የተመለሳችሁ ጆባዎች አላችሁ፣ ካቶሊኮች አላችሁ። እኔ እኮ ጴንጤ ለመመለስ አይደለም አውደ ምሕረት ላይ የምወጣው። አይደለም እኮ አይደለም። እሱ የዚህ የቲክቶከሮች ስራ ነው። አይደለም። አልተዋወቅንም። እኔ መድረኩ አውደ ምሕረቶቹ ላይ ወጥቼ ከማልቀስ ውጭ ምንም የለኝም። እና ስለጋበዛችሁኝ አመሰግናለሁ። መድረኩ ይናፍቀኛል። ጸልዩልኝ።
የያዝኩትን ጩኸት ልጨርስና እመጣለሁ። እድሜ በዚሁ እንደ ጮኩ እንዳያልቅ ደግሞ የምወደው ወደ ምረቴ ላይ ቆሜ መምህራኖቼ ያስተማሩኝን ከቅዱሳት መጽሐፍት ያገኘሁትን እንደተለመደው ባረው ዩቲዩብ ላይ ስላላወጣሁት እኮ ነው፣ ስላልሸቀልኩ እኮ ነው። ስብከት እኮ ሽቀላ ነው፣ ገንዘብ የሚገኝበት ነው። እኔ ያን አልተማርኩም። አውጥፋ ዩቲዩብ ብዬ ነው እኔ የምትቀርጸውን አቁም ብዬ ነው እኔ ልሸቅላል የምመጣው። እኔ ከመምህራኖቼም ያገኘሁትን ከቅዱሳት መጽሐፍት ያገኘሁትን በሄድኩበት ቦታ አስተላልፌያለሁ። በተጋበዝኩበት ቦታ ቅዱስ ፓትርያርኩ ባሉበት አስተምሬያለሁ፣ ቃል መስክሬያለሁ፣ አካፍያለሁ። ግን አልሸቀጥኩበትም። ሮም ላይ የሰበከው ስብከት በቃ ዘመድኩን ይምጣልን ብለው ዳላሶች እንዲጠሩኝ አላረኩም። ዳላስ የሰበከው ስብከት በቃ እንትን ላይ ይምጣልን አልተባለም። እኔን የሰሙኝ ናቸው የጠሩኝ። የሰሙኝ ዩቲዩብ ላይ ያዩኝ አይደለም የጠሩኝ። ጆሮ ሸቃ አይደለሁም እኔ። ለሽቀላውማ የራሴ ያለኝ ካሴት ደርሳለሁ፣ ግጥም ደርሳለሁ፣ ዜማ ደርሳለሁ። ጌልጌላ የሚባል ዝነኛ የሆሊውድ ስቱዲዮ የመሰለ የሆሊውድ ፕሮዳክሽን የሚሰራ የመሰለ ስቱዲዮ እንትን ነበረኝ እኮ እኔ፣ መዝሙር ቤት ነበረኝ እኮ። ጌልጌላን አታውቁትም እንዴ? ጌልጌላ ሲባል የመጀመሪያውን ቪሲዲ ቀረጻ የጀመርኩት እኮ እኔ። ፍሬ ተዋህዶ እኮ የኔ ነው። ምንም ያልሰሩ ሰዎች ወይ ምንም ያላደረጉ ሰዎች ራሳቸውን ሽጠው ላይ እንዴት እንደደረሱ እናውቃለን። አውቃለሁ፣ አልቃወማቸው። ያ የነሱ መንገድ ነው። የኔ መንገድ ደግሞ ሌላ ነው። አለቀ። አሁን ሚኪ ከሰሰኝ እኔን በቀደም መጽሐፉን ሽጦ ለቤተ ክርስቲያን እሰጣለሁ ብሎ። እግዚአብሔር ይፍረድ። በእውነት እኔ ክፉ እንዲያገኘ አልፈልግም። 5 ሳንቲም በእኔ ስም ሆላንዶች የትም ቦታ የነበራችሁ ለእኔ ሆቴል ያወጣ ሰው የምዕመናንን ቤት ተጠግቼ የበሉትን በልቼ ነው ሳገለግል የከረምኩት እና ከነጋዴዎች ጋር እኩል መሆን የለብን። ታው እየተናገርኩ ስርዓት ትይዛለህ። ወደ ነው ስርዓት የምትይዘው። አስይዛለሁ። ቲፎዞ ምናምን አንድ ሰው አይደግፈኝ። እኔ ደገፍከኝ አልደገፍከኝ ምን ልትጨምርልኝ ምን ልትቀንስልኝ ምን አባ ልታመጣ? እያንዳንድ ማንም ምንም አያመጣልኝ። ራሴን ወክዬ ነው የምጋፈጠው። እስቲ በቲፎዞ የምታመጡት ነው ያለው። እበታትንሃለሁ አልኩ፣ አሸንፋለሁ አልኩ። ጸረ ኢትዮጵያ፣ ጸረ ኦርቶዶክስ ተዋህዶ የበግ ለምድ የለበስክ አስመሳይ በሙሉ እኔ ጳጳሱን፣ ፓትርያርኩን፣ ቄሱን፣ ዲያቆኑን፣ ስምነት ተማሪውን፣ ሰባኪውን ለደንታ ነው። አባቴ የሚያሰኙኝ እግራቸው ላይ ወድቄ እበት የሆነውን ደግሞ ከግድግዳ አላጥፌ አልፋለሁ። አለቀ። ማስመሰል ተው እንጂ አይነካም። እከሌን አትንካው። ይደነብራል። ደም ሲደነብር አይቀርም። ስርዓት ይዞ ይመጣል። እንደ ቤቱ ነው የምትሆነው። እዚህ ቤት ስትመጣ ክፍት ቤት አይደለም። ይሄ ፍሬም ያለው ነው። ፍሬሙን ጠብቀ ነው የምታልፈው። እዛ መናፍቅ ቤት የለመድከውን እንደመጣ ተጥደህ ሰባኪ ነኝ፣ መድረክ መሪ ነኝ፣ ምናምን አስተባባሪ ነኝ ምናምን የምትል ሸቃይ እዛ መናፍቅ ቤት ያጣኸውን እዚህ አታገኘው። አባቶቻችን እንዴት እንደሚራቡተው ሊቃውንቱ ማለት ነው። አንተ መደዴ መናገር ስለቻልክ፣ አንተ መንገደኛ ሁላ መናገር ስለቻልክ ቲክቶክ መንገድ ስለሆነ መጥተህ አውደ ምሕረት ላይ አትቀመጥ። ሊቃውንቱን አባረን መጀመሪያ እነበጋሻውን አመጣን። እነበጋሻው ባናታችን ሊገለብጡ ሲሉ እነሱን አባረን። አሁን ደግሞ ቲክቶከሮቹን አመጣን። እነ ያሬድ ያያ እነማ ታወቁበት። አለቀ። የመናፍቅ እንትን መፈንጫ አረጉት ማለት ነው።